ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ይቺ በምስል ላይ የምትመለከቷት ይህ አካውንት በምስል የምትመለከቱት አካውንት ወንጀለኛ ይባላል። ነገር ግን ትክክለኛ ስሟ ማርታ ነው። ስለዚህ ሴት ሙሉ ፋይሎችን እየመጥቻለሁኝ፣ የስልክ ቅጂዎችን እየመጥቻለሁኝ፣ ንግግሮችን አርጌ ሪከርድ አርጌ ሙሉ ፋይል እየመጥቻለሁኝ። ይሄንን ፋይል ላይክ ሼር እንድታደርጉት በትህትና ጠይቃለሁኝ። ሀይሚዬም ባለፈ ማንነቷ ልታሸማቅቅ ቆርጣ እየተነሳች ህይወቷን የረሳች ቤተሰቦቿን ብሎክ አድርጋ ስለሷ ስለ ባሏ ሁሉ ነገር ፋይል እየመጥቻለሁኝ። ይሄንን ላይክ ሼር እንድታደርጉትኝ ጨረቃ ፋሚሊዎች በትህትና ለምናችኋለሁኝ። ከዚህ ቀጥዬ ቪዲዮውን ማስገባላችሁ ይሆናል። ሙሉውን አዳምጡት፣ ላይክ ሼር አድርጉት። አውሪ እየቀደች ነው። አዎ እየቀደው ነው። አውሪ። እሺ በአማርኛ ላወራት ወይስ በራሳችን ቋንቋ ላወራ? አይ በአማርኛ ይሻላል፣ ሁሉም ሰው እንዲሰማ ማለት ነው። ሁሉም ሰው እንዲሰማ ወንጀለኛ ማናት፣ ለምን በሀይሚ ላይ እንደዚህ ማድረግ ፈለገች፣ ሁሉንም ነገር አንቺ የት እንደምታውቂያት፣ ቤተሰብ አላት ወይስ የላትም የሚለውን ነገር፣ ቤተሰብ ስልሽ የትዳር ገብቶሻል፣ ሁሉን ነገር ማለት ነው። አውሪ አሁን። ሰላም ነሽ? እንዴት ነሽ? ማርታ ሰላም አለሁልሽ። አብታላት ታደሳ ነኝ። ወይ ምን ሆነሽ ነው ማርታ? ምን ሆነሽ ነው የሰው ህይወት ገብተሽ ምታስመጣቅሪ? ለምንድን ነው? በሰላም ነው ወይ? ምን ሆነሽ ነው? እኛ እኮ የአንቺን ገመና ስንትን ሸፍነሽ ነው እስከዛሬ ዝም ማለት ነው። ለምን የታውቃለሽ አንቺ ሀይሜና ብሩክን ማለት ነው። ጀምሮ ባልሽ በጣም እየፈለገ ነው። ስልኩን ልነሱን ብሎ ካድርገሻል። የኔሁን ተናቅጣጫ ሁሉም ብሎ ካድርገሻል። ማታ ደግሞ የአድያ ልጅ ነሽ፣ የሰፈራችን የግንብቶ ልጅ ነሽ። ለምን ይሄን ሁሉ ታደርጊያለሽ? ምንድን ነው? በሰላም ነው? ይሄን ሁሉ ብር እየላክ ዱባይ ቁጭ ብለሽ ብር እየላክ ለምን የሰው ህይወት እንዲህ ለምን ታደርጊያለሽ? በሰላም ነው? ልጅሽን አሳድጊ። ባልሽ ደግሞ እኔን በጣም እየፈለገች ነው። ለምንድን ነው እንደዚህ የምታድርጊ? ማታ እኔ ጋር ቤተሰቦች ደውሉልሽ ነበረ። ከዛ ስልኬን ሁሉም አጠፈሽ። ለምን ታጠፊያለሽ? እንዴት? ለምን? ምን አድርጉ እነዚህ ልጆች? የታውቂያለሽ? ብሩክ ወንድሜ ስንት ልጅ አላት ውዴ? ስንት ልጅ አላት እሷ? አንድ ልጅ። የስንት አመት ልጅ? የስንት አመት ልጅ? የ6 አመት ነው። ኦኬ። ለሱ ብር ምናምን አትልክም? አትልክም። መጀመሪያ ምትልክ ነበረ። አሁን አመት ሆኗል። አትልክም። ለብሩክ ነው የምትልከው ሁሉም ነገር። ባልዩ እየነገረ ነው። ለሳውዝ አፍሪካ ባል አለ እያሉ እየነገሩ ነበር። ኦኬ። አንቺ ለሱ ለብሩክ ብር መላኳን እንዴት እርግጠኛ ሆንሽ? እዚህ ጋር እርግጠኛ ሆንኩት ምክንያቱም ለምን እንደሆነ ታውቂያለሽ? ሌላ ሰው ይዟል ብሏል እሱ ባልዮ ማለት ነው። ብር ለእኔ አትልክም፣ ስልኬንም ቦሎከችን፣ ልጄንን አትጠይቅም፣ ቤተሰብም አትጠይቅም እያለ በጣም እያወረ እኮ ሌላ ሰው ይዟል አለ እንጂ እሱ መሆኑን ብሩክ መሆኑን በምን እሱ እንዴት አወቀ? እንዴት ሊያውቅ ቻለ? ከምን አንጣር? ምክንያቱም የአንድ ግለሰብ ስም ማጥፋት በራሱ ጥሩ አይደለም ማሬ። ለዛ ነው መጀመሪያ ዩቲዩብ እየሰራች ነግራ ነበረ እሷ ማለት ነው። እሷ ተናግራ ነበረ። በሰላም ነበረ የምትሰራው። አዎ በሰላም ነበረ መጀመሪያ የምትሰራው ማለት ነው። ኦኬ። ከዛ እነ ፋሲል የታሉት ቀን ጀምራ ነው ነገር የፈለገችው ባይሚ ማለት ነው። ባይሚና በብሩክ ኦኬ። ከዛ እያወረች ደግሞ ባልዩዋን ትደውላለች። እያወረች ደግሞ መጀመሪያ መጨረሻ ላይ ቤተሰቡን እየደወለችን እያወረችን በለፈች ስልኩን ሁሉ ማለት ነው። ቤተሰቦቿን ብሎክ ያደረገችው? አዎ የሱ ቤተሰብ ማለት ነው። እሷን ታወራለች። እሺ ታውራ አሁን እዚህ። እሺ ኦኬ። ብሎክ አደረገች የሱን ቤተሰቦች። እሺ ከዛ የሷን ቤተሰብ ታወራለች። የሱን ቤተሰብ እና የሱን የባሏን ቤተሰብ ነው ብሎክ ያደረገችው፣ ባሏንም ምናምን ነገር። አዎ እኔ ማታ ጠይቃት ነበረ። ለምንድን ነው ገስት ላይ ቁጭ ብለሽ እያስጠይቃት አንቺ ምን አገባሽ ብላ የኔን ሲል ቦሎከችን። ደግሞ አንቺንም ቦሎከችሽ? አዎ የኔውን ቦሎከችን። ኦኬ። ስማም ይደብራል። እሺ
በጣም ይደብራል። ስለዚህ በሰው ህይወት ላይ ገብታ ደግሞ ሀዲያ ልጆች ደግሞ እንደዚህ አይደለም። እሷ ደግሞ ምን ሆነች እንደሆነ አላውቃትም። የሀዲያ ልጆች ስነ ስርዓት ያለ ልጆች ናቸው። ኦኬ። ስለዚህ እኔ እንጃ ምን አስባ እንደሆነ አላውቃትም። ምን እንደምታደርግ አላውቃትም። ግን በሰው ህይወት ላይ እንደዚህ ገብታ የሰውን ፎቶ እየዘቀዘቀች ሰውን እስከ ጥግ እየሰደበች ምን ስለሆነች እንደሆነ አናውቅም። ኦኬ። ከፈለግሽ የባልየውን ስልክ እንሰጥሻለሁ። ኦኬ። የባሏን ስልክ ብትሰጪኝ ምን እንትን እጠይቀዋለሁኝ፣ አወራዋለሁኝ። ገብቶሻል? ያለውን ሁኔታ ማለት ነው። የምናግዘው ነገር ካለም እናግዘዋለን። እንደ ወንድ ልጅ መበደል የለበትም ባይነኝ እኔ። እዚህ ጋር አንድ ሴት ልጅ ከትዳር ተመሰረተ በኋላ ልጅ ከተወለደ በኋላ በሱ ላይ እንደዚህ ቺት የምታደርግ ከሆነ በጣም ከባድ ነው። ገባሽ? እና ከሀይሚ ግን ምን ፈልጋ ነው ይሄንን እሷ የምታደርገው? የምታውቂው ነገር አለ? በሰላማዊ መንገድ በምታወሩበት ሰዓት የነገረችሽ ነገር አለ? ያላንቺ መጀመሪያ ግሩፕ ሰርታ እናወራለን። አብራችን ያልያ ልጆች የሆነ ግሩፕ ነበረ ልናወራ ማለት ነው። ኦኬ። ምን አስበች እንደሆነ አላውቃትም። ኦኬ። ግን አሁን ደግሞ እንደዚህ ማውራቷ በጣም ያስጠላል። የማታ ንግግር እኮ ነው በጣም ያስጠላል። ማታ በጣም ደስ ላይ ያወሩ ነበረ። አዎ ሃይሚን ራሱ ትክክል ነው ወጣዎች ሃይሚን ስትሰድብ ነበረ። ምንድነው አላማዋ እሷ? አሁን አንቺ ምንድነው ብለሽ እንዳይሻት እንደተመለከትሻት ከሆነ ምንድነው? አሁን ሃይሚን ትጠላለች በጣም ማለት ነው። በጣም የጥላቻ ጥግ አለባት። ምንድነው አሁን ፍቅር ነው ወይስ ወንድምነት ነው? ወንድማዊ ስሜት ነው ያለው ብሩክ ጋር። እንደው ምን ብለሽ ትረጃለሽ እሷ ጋር ያለውን ስሜት አንቺ ካላችሁ ቀረቤት አንጣር ማለት ነው። እኮ አንድ ባለስልጣን ናት። እንዴት በሰት ህይወት ላይ ፍቅር እንዴት ይገባል? ደግሞ ልጁን ታውቂው በነፋስ በፎቶ እንዴት እንጃ ግራ ገባኝ። ነገር ራሱ በጣም እኮ ነው እሷ የምትሳደበው ሃይሚን ማለት ነው። በጣም ትሰድባታለች። የማታውን ገብቶች ብታየሞ በጣም እየሰደበች ያለች በጣም የሆነ የናኒ ወንድም ላይ ብላ ገብቶ ነበረ። በቃ አሁን አንቺ ምንድነው ለዚህ ሁሉ ነገሯን ለምትሳደበው ለምታደርጋቸው አጓጉል ጥፋቶች በአንድ ሴት ልጅ ላይ ምን ብለሽ ነው ልታስጠነቅቂያት የምትችይው? አንቺ ማለት ነው ምን ብለሽ ነው ልታስጠነቅቂያት የምትችይው? አሁን አንቺ አሁን የቤተሰቦቿን አድራሻ ምናምን ነገር አውቃለሁ ብለሻል። ይሄንን ነገር አንቺ ይፋ ብታደርጊው አንቺ ላይ ምን የሚደርስብሽ ችግር የለም? እስቲ ስለዚህ ንገሪኝ። የባልዮ ብዙም አማርኛ አይችልም። የባልዮ ስልኩን ከፈለግሽ በኋላ ግሩፕ ትሰራለህ፣ ከግሩፕ ታወሪያለሽ። ችግር የለም። እኔ አማርኛ አወራለሁ፣ አንቺ ትተረጉሚለታለሽ፣ እናወራዋለን። ግሩፕ ከፍተሽ ማለት ነው። ገብቶሻል? ይቺ ሴት አጠቅመውም ሲጀመር እየጎዳችሁ እንደሆነ በግልጥ እንናገራለን። የሰው ባል እያማለለች እንደሆነ አንቺ በሀደይኛ ትነግሪዋለሽ። እሷን መጠበቅ የለበትም ሲጀመር። ይቺ ሌላ ወንድ ያየች ፎቶ አይታ የምትሻፍት ሴት ለባል ልትኖር አትችልም፣ ልትሆን አትችልም። እዚህ ጋር ባሏን ከርታለች። ከዚህ በኋላ ባሏም ተስፋ ማድረግ የለበትም ባይነኝ እኔ። ወንድ ልጅ ነው መጎዳት የለበትም። እዚህ ጋር ደግሞ እሱ ምንም በማያውቀው መንገድ እኮ ነው እየተጎዳ ያለው። ሚስት አለችኝ ይላል ለወጉ ማለት ነው። ሚስቱ ግን ይቺ እንዝላል አንድ ልጅ አይኗን በቃ ምንድነው አይኗን ማየት የማትፈልግ አንድ ህፃን ልጅ ነገ አገር መሪ ልትሆን የምትችል ልጅ ብልህ የተማረች ስማርት ብዙ ነገር እንጠብቃለን ከሃይሚ ማለት ነው። ዛሬ እሷን ለማጥፋት ብዙ ነገር ነው እየተደረገ ያለው እና ስለዚህ አንቺ ምንድነው ማስጠንቀቂያ? ሃይሚን የሚያውቃት በዚህ በብሩክ ሳይሆን በፊትም አውቃታለሁ እና ብርሽ ጋር እየሰራች በፊትም አውቃታለሁ። አሁን በብሩክ ሳይሆን በፊትም ግን እቺ ልጅቷ ለምን እንዲያሰበች እንደሆነ አላውቃትም። ባለትዳር ናት ልጅቷ። ሃይሚ በጣም ህፃን ናት። እቺ ደግሞ በጣም ትልቅ ናት። ትልቅ ሰው ፎቶዋን አለሽ እንዴ? ፎቶ አለሽ?
እኔ ጋር የሰውን ፎቶ የመጀመሪያ ነበረ ስልክ የጠፋው ነበረ። ስልኩ ይሄ አዲስ ነው። ችግር የለም ማሬ፣ እኔ ከሰው ከባሏ እንቀበላለን። ይሄ ችግር የለውም። ከባሏ እኔ እቀበላለሁ። አዎ ከባሏ እንቀበላለን። ምክንያቱም ባሏ ላይ እሷ እቃቃ ተጫውታበታለች። የባሏን